ዙፋንና በረከት በስተመጨረሻም ታሪክ ሰሩ። የኤልሳን እናት እንግዲህ እጅግ በጣም በሚገርም ሁኔታ መሬት ላይ ዘረሩና በእርግጫና በጥፊ እያሰቃዩት ይገኛሉ። ምኞት ደግሞ ይሄን ነገር በርቀት ስታይ በጣም ደነገጠችና ራሷን መቆጣጠር አቅቷት ፍጥጥ ብላ ቀረች። የኤልሳ እናት እጅግ በጣም በሚያሳዝንና በሚገርም ሁኔታ ማርታ ዙፋንን ልትወጋትና ልትገላት መንገድ ተጠባብቃ ለብቻዋ እያስፈራራቻትና እንዲሁም ከኋላ ተደብቃ ጉድ ልታደርጋት ነበረ። እሷም ደግሞ ይሄ በቀሏ ልጇ ኤልሳ ከቤት ስለጠፋች በወንድሟ በረከት ምክንያት እንደሆነ አስባለች። በረከት ግን በፍጹም ኤልሳ እንደምታፈቅረውና እንደምትወደው እንኳን አንድ ቀን አያውቅም። ጊዜውና ሰዓቱ ደረሰና ዙፋን ወንድሟን ቁጭ አድርጋ ወንድሜ ከምትለውና ከምታስበው በላይ ኤልሳ በጣም ጥሩና መልካም ልጅ ናት። አንተን እንደምታፈቅርህ ያወቅኩት ዙፋን ይሄን ነገር ትደብቀኛለች ብለህ መቼም አታስብም። ምኞትን እንደምታገባትና እንደምታፈቅራት ስትነግራት እሷም ነገረችኝ። ከዛኔ ወዲህ ስሜቷን መቆጣጠር እያቃታት በጣም በሚገርም ሁኔታ ከባድ ችግር እያሳለፈች መሆኑ ተሰምቶኛል አለችው። እንዴት አልነገርሽኝም? ብነግርህስ ምን ለውጥ ታመጣለህ? ምኞትን በጣም እንደምትወዳትና እንደምታፈቅራት አውቃለሁ። ወንድሜ ተረጋጋ እንጂ ወደ ራስህ ሁን። በሰዓቱ ኤልሳ እንደምትወድህና እንደምታፈቅርህ ብታውቅ ምን ልታደርግ ነበር ብላለችው። ኤልሳ እንግዲህ መኝታ ቤቷ ሁና በህልሟ ራሷን ስታ መድኃኒት ወስዳ የታያት ህልም እጅግ በጣም ከባድ ነው። እናቴ የምታመጭልኝም ባል በፍጹም ማግባት አልፈልግም። አሁን የምፈልገው ነገር ቢኖር ወደርንም ጠላንም ከዚህ ከቤት መውጣት አለብኝ አለችና ኮተቷን መሰብሰብ ጀመረች። እንግዲህ በረከትና ዙፋንም ደግሞ ፍለጋቸውን ቀጠሩ። እጅግ በጣም በሚገርም ሁኔታ እህቴ አደከምኩሽ አይደል? አንቺ ከጎኔ ስላለሽልኝ እኔ በጣም ደስተኛ ነኝ። ግን ከምነግርሽ በላይ በምኞት እንደምንመጣ አላወቀችም እንዴ? ተኝታ ይሆን እንዴ? ቆይ ገብቼ ሊያት ብሎ ሲል እሷም ደግሞ በጣም በሚገርም ሁኔታ ወደ መኝታ ክፍሏ ሲገባ ምኞት እያለ መጣራት ጀመረ። ምኞት እዛ መኝታ ክፍል ላይ ፖርሳ ብቻ ነበር ያለውና እሱን እያየ በጣም ተደናገጠ። በተደጋጋሚ ስሟን መጥራት ጀመረ። ምንም እንደሌለች አየና ወደ ሳሎን መጥቶ እንዴ የት ሄዳ ነው? የት ገብታ ነው? የት ልትሆን ትችላለች? ልብሷም የለም እያለ ለእህቱ ሲነግራት ዙፋንም በጣም ደነገጠችና በቃ አሁን ከዚህ ብዙ ሳትርቅ መሮጥ አለብን መሄድ አለብን ብላ ቤቱን ቆለፉና ተያይዘው ዙፋንና በረከት ምኞትን ፍለጋ ቀጠሉ። ኤልሳም ደግሞ ያየችው ቅዠት በፍጹም እዚህ ቦታ ላይ ሰላም እንደማይሰጣት ካወቀች በኋላ ልብሷን በሻንጣ ሰበሰበችና ልትወጣ ስትል እናቷ ወይዘሮ ማርታ ክችል ላይ ስራ እየሰራች ነበርና ሻንጣዋን ካልጋው ላይ ገተት አርጋ ወደ መሬት አስቀመጠችና እናቷ ስራ እየሰራች መሆኑን ስታይ እንዲሁም ስልክ እያወራች ስለነበረ ኤልሳ በር ላይ ተለጥፋ እናቷ እንደማታያት እርግጠኛ ሁና ያዘጋጀችውን የልብስ ሻንጣ ያዘችና ከዛ ክፍል እየበረረች ወጣች። ወይዘሮ ማርታም የት ደርሳችኋል? ምን ደርሳችኋል? እያለች በስልክ እያወራች ነበር። ሰላም ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የኪሮድ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ የኔ ወዶች። እንግዲህ እጅግ በጣም በሚገርም ሁኔታ ኤልሳ ማንም ሳያት ተደብቃ በደረቀው ሌሊት ወጥታለች። ወይዘሮ ማርታም ስልኳን አውርታ ከጨረሰች እሺ መጣችሁ ማለት ነው፣ አሁን ታገባለች።
እኔም ከሚባለው በላይ እሷን መቆጣጠር አልችልም፣ በጣም ደስ ብሎኛል እያለች ስለ ኤልሳ ትዳር መዳር እያሰበችና እያቀደች ትገኛለች። ስልኳን ያዘችና ከክችን ወደ ሳሎን ሄደች። ዶክተር እንግዲህ የኤልሳ አባት ሰተት ብሎ ሲመጣ እየተፈጠረና እየሆነ ያለውን ነገር መቋቋም አቅቶት ደነገጠ። ልጄን የታባሽ ነው ያደረግሻት? እንዴት እንደዚህ ሊሆን ይችላል? ጠዋት ሰላም አልነበረች እንዴ? ምናምን እያለ መናገር ጀመረ። እባክህ ስነ ስርዓትን ያዝ፣ አትፈታተነኝ ብላለችው። ዙፋንና በረከት አሁንም ፍለጋቸውን ቀጠሉ። ምንም ማግኘት አልቻሉም። እሱም በጣም ደነገጠና ወይኔ ምኞት፣ ለእኔ ያለሽ ክብርና ፍቅር ይሄን ያክል ነው? እንድስ ሳትነግረኝ ወዴት ትሄዳለች? ወይኔ ጉዴ እያሉ ሁለታቸውም የሚሆኑት ግራ ገባቸውና መሄድ አለባቸው ወደ ቤት እንደሆነ ወሰኑ። ዶክተር ወይንም የኤልሳ አባት ከሚስቱ ማርታ ጋር ሆነና በጣም ተናዶ ስለነበረ አንገቷን ንቅ አደረጋት። ልጄን አንቺ ነሽ የማይሆን ባለድር አለሁ ብለሽ ስታሰቃያት ምርር ብላ ከዚህ ከቤት የወጣችሁ ብሎ ተናገረ። በረከትና ዙፋን አሁንም እኔ እኮ ጭንቅላቴ ሊፈነዳ ነው። ቆይ እሷ እንዴት ምንም ሳትሆን እንደዚህ ትላለች? ወዴት ሂዳ ነው እንዴ? ምን ሆነሃል? በጎ በጎውን አስብ እንጂ ወንድሜ። በቃ እየመሸ ነው፣ ያው ወደ ቤት መሄድ አለብን። እስቲ ደግሞ በዛኛው መታጠፊያ እንፈልጋታሉና ተያይዘው መንገዳቸውን ቀይረው ምኞትን ፍለጋ አመሩ ማለት ነው። እንግዲህ አንቺ እዚህ ቤት የለሽም እንዴ ብላ በጣም በሚገርም ሁኔታ የኤልሳ እናት ማርታ ወደ መኝታ ክፍሏ ስትገባ ወይኔ ጉዴ፣ ወይኔ ጉድ ሆንኩኝ፣ ወይኔ ጉዴ፣ ልጄ አንድና ብቸኛ ልጄ ወዴት ሄደሽብኝ ነው? ለእኔ ሳትነግሪኝ እያለች ጠፍታ ይሆን እንዴ? ወይኔ ልጄ ጉዴ፣ ጉድ ሆንኩኝ፣ ጌታዬ ሆይ እንደው አሁን ለመጣውስ ልጅ ምንድን ነው የምለው እያለች ጭንቅላቷን ይዛ በለቅሶ ማበድ ጀመረች። አታደርጊውም ወይ ጠፍተሽ ይሆን? እንደዚህ ልትወኝም አትችም እያለች መኝታ ክፍሏን ዘግታ ወደ ሳሎን መጣችና ስልክ መደወል ጀመረች። ጉድ ሆንኩኝ እያለች ቀወጠችው። ዶክተርም ልጁን እንግዲህ በጣም እንደሚወዳትና እንደሚሳሳላት ያስታውቃል። በቃ ስልኩን አንሺው የኔ ልጅ እያለች እንዲሁ ምን ሆነሽብኝ ነው? ሰዎቹንስ ምንድን ነው የምላቸው? እያለች ተዋረድኩኝ እያለች እንዴት እናትሽን ለማንጠለሽ ኤልሳ በፍጹም አታደርጊውም እያለች ማለቃቀስ ጀመረች። መጨረሻውን ስልኳንም አፈረጠችውና ቤቱን ድብልቅልቁን አወጣችው። ምን ልላቸው ነው እያለች ለሰዎቹ መጨነቅ ጀመረች። ምንድን ነው ብሎ ፍጥጥ ብሎ ሲመጣ እሱም ደግሞ ውጭ ድረስ ሰው እኮ እየረብሽ ነው፣ እንዴት እንደዚህ ታያለሽ? ምን ማለት ነው? ልጃችን ወዴት ነው የጠፋችው? አለና ወደ መኝታ ክፍል እያበደ ሄደ። ወይዘሮ ማርታም እዛው ሶፋ ላይ ቆማ ስልኳን በተደጋጋሚ እየደወለች በፍጹም ስልኳ አይነሳም። አቶ የኤልሳም አባት ዶክተር እንግዲህ ወደ መኝታ ክፍል ገብቶ ሲያጣት ልጁን አንገቱን ሲጥ አደረጋትና የት ነው ያደረግሻት? ልቀቀኝ ባክህ፣ ወደዛ አትጮህብኝ፣ እንዴት እንደዚህ ልላት ትችላለሁኝ? ወይኔ ልጄ እያለ እሱም አንገቱን ደፍቶ ማልቀስ ጀመረ። ስልኩን አወጣና መደወል ጀመረ። ስልኩንም በፍጹም እያነሳችለት አልነበረም። ዙፋንና በረከትም ወደ ቤት መጥተው የተፈጠረውን ነገር ሲጠይቁ እውነት ኤልሳ በጣም ጥሩ ልጅ ነበረች፣ ይህንን ነገር መወሰኗ በጣም ያሳዝናል፣ በእናንተ ምክንያት ነው፣ በተለይ ልጄ በአንተ ምክንያት ነው እንደዚህ የሆነችብኝ ብላ ስትቀውጠው፣ ዶክተርም ደግሞ አንቺ ሴት ስነ ስርዓትሽን ያዥ አለና ስልኩን ይዞ እሷም ስልኩን ይዛ እየተደናበሩ ወደ ፖሊስ ጣቢያ እናመለክታለን፣ ወደ ውጭ እንፈልጋት ልጃችንን ብለው ተያይዘው ነው የሄዱት ማለት ነው። ምኞት እንግዲህ ይቅርታ ቤኪዬ፣ የግድ ይህንን ነገር ማድረግ ነበረብኝ እያለች ይህንን እንዴት ሆነ ይሁን እርግጠኛ ነኝ፣ ብቻ ምን እንደማደርግም አላቅም፣
ራሴን መቆጣጠር አቅቶኝ ነው። እስካሁን እኔን በመፈለግ እኮ ከባድ ችግር ውስጥ ገብተው ይሆን እያለች ብቻዋን ማውራትና እንዲሁም ደግሞ ያሳለፉትን የሰርግ ጊዜያትና የፍቅር ጊዜያት እያስታወሰች ለብቻዋ ጫካ ላይ ተቀምጣ ማለቃቀስን መርጣለች። እንግዲህ እጅጉን በጣም የሚያሳዝነውና የሚገርመው ነገር ምኞት የዛ ቀን ሲጀመር አንተንሽ ብዬ ወደ ፍቅር መግባትም አልፈልግም ነበር እያለች እየተጸጸተችና እየተቃጠለች ነው የምትገኘው። በጣም የምታሳዝን ነገር ነው። እንግዲህ ምኞት ነገሮችን ፊት ለፊት መጋፈጥ እንጂ በረከትንም ይሁን ዙፋን በጣም እንደሚወዱሽና እንደሚያስቡልሽ እያወቅሽ ትተሽ ሄደሽ ማደናበሩ በጣም ትልቅ ስህተት ነው የሰራችው። ዙፋን አሁን ላይ ብዙ ሸክም ነው እየተሸከመች ያለችው። ወደ ቤት ሲሄዱ እንግዲህ የኤልሳ እናትና አባት ደም እንባ እያነቡ ነው። ኤልሳ እንደጠፋች ሲነግሯቸው በጣም ነው የደነገጡት። እንዲሁም ደግሞ እናቷም ወይኔ እያለች እየቀወጠችው ትገኛለች። አባቷም ልጄ ያላንቺ በፍጹም አይሆንልኝም፣ እንዴት እንደዚህ ሳትነግሪኝ ምን ጎሎብሽ ነው? ይሄ ሁሉ እያደረገች ያለችው እናትሽ ናት፣ ምንም ማድረግ አልችልም እያለ በጸጸት መቃጠልና መንገብገብ ጀመረ ማለት ነው። መጣችሁ እንዴ? እዚያ አረፍ በሉ በረከት ብሎ ዶክተርም መናገር ጀመረ። እንግዲህ እጅግ በጣም በሚያሳዝን ሁኔታ ዙፋንም አልማዝ ማናት ማርታ የምትናገረው ንግግር በፍጹም ከባድ ነው እና ማርታ በጣም እባክሽ ተረጋጊ፣ አሁን ሰዓቷ አይደለም፣ ምክንያት አይደለም፣ ዝም በይ እያልኩሽ እኮ ነው፣ በቃ ጸጥ በይ እያለ መነመኝ። እነሱም ደግሞ ችግር የለውም ዶክተር፣ ትናንትና ስላልመጣን በጣም ይቅርታ፣ ምኞት ምን ሆነች? ታመመች? ዶክተር ምኞት እኮ ጠፍታለች ብለው ሲሉ ምን አሁን ደግሞ ምን አይነት ነገር ነው እየሰማሁ ያለሁት? ቆይ እንዴት ነው ነገሩ? ምን አስነክታት ነው ራሷ ላይ እንደዚህ እንድትጨክን ያደረካት? ብላ ማርታ እባክሽ ረፊ፣ እባክሽ እያለ ዶክተርም በተደጋጋሚ መጨቃጨቅ ጀመረ። ማርታም የራሷን ጩኸት በረከት ላይ መጮህና በረከት ላይ መናደድ ጀመረች። ዙፋንም በጣም ራሷን መቆጣጠር አቃታትና ይቅርታ፣ ከዚህ በላይ ወንድሜን እንደዚህ እንድትይው አልፈልግም፣ ዝም በይ ባክሽ፣ ማን ያናገረሻለ? ለነገሩ ሁለታችሁም አንድ ናችሁ ብላ አለች። ከዛ ከአሁን በኋላ ስነ ስርዓትሽን ብትይዥ ይሻልሻል፣ ብትረጋጊም ይሻልሻል፣ ሀዘን ላይ ስለሆናችሁ ብዬ ነው እንጂ ምናምን ስትል ተነሳችና ማርታ እንግዲህ በረከትን ልትመታው ስትል ዶክተርም አንገቷን እንቅ አድርጎ ቆይ አንቺ ምን እያደረግሽ ነው? ይሄ እኮ ሰዓቱ አይደለም እባክህ እያለንትን መጨረሻ ላይ በረከት እንግዲህ ከሚባለው በላይ ዶክተርንና ይችን የተረገመች ማርታን ከገላገሉ በኋላ እነሱ ወደ ቤታቸው ሄዱ። ማርታ እንግዲህ ዙፋንን ለመድፋትና ለመግደል እኔ ልጄን እንዳሳጣሽኝ አንቺም ወንድምሽን አሳጣሻለሁኝ ብላ ስለት ቢላ ይዛ እየተከታተለቻት መሆኑን በፍጹም አላወቀችም ነበረ። እኔ ውስጤ እንደደማ አንድና ብቸኛዋ ልጄ በአንቺ ወንድም ምክንያት ነው እንደዚህ እየተሰቃየች አለችው። ስለዚህ አንቺን እገላግልሽና እሱም ደግሞ እድሜ ዘላለሙን የሀዘን ጽዋ እንዲጠጣ ነው የማደርገው ብላ ዙፋንን ጉድ ልታደርጋት ስትል ወንድሟ ደርሶ አተረፋት። ውድ የተከበራችሁ የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልልኝ።